የጤና ባለሙያዎች በስምምነት ወደ ስራ ተመለሱ። ሰላም እንደምንላችኋል የኢትዮ ፎከስ ቤተሰቦች፣ የዛሬው መረጃ ይዤላችሁ ቀርብ ያለው። ለቻናላችን አዲስ ይሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። ከግንቦት መጀመሪያ አንስቶ የሥራ ማቆም አድማ የመቱት የጤና ባለሙያዎች ከሰኞ ሰኔ 9 2017 ዓ.ም ጀምሮ ወደ ሥራ መመለሳቸውን ለቢቢሲ ተናገሩ። የመጀመሪያው ምዕራፍ እንቅስቃሴያቸው የተሳካ እንደነበር ለቢቢሲ የተናገሩ አንድ የንቅናቄው አስተባባሪ ለጤና ሚኒስቴር ያቀረቧቸው 4 ቅድመ ሁኔታዎች በከፊል በመሟላታቸውና ለማህበረሰቡ ሲሉ ወደ ሥራ መመለሳቸውን ገልጸዋል። ባለሙያዎቹ ባለፉት ወራት የደሞዝና የጥቅማ ጥቅም ጥያቄዎችን ጨምሮ የባለሙያውን ሕይወትና የጤና ስርዓቱን ያስተካክላሉ ያሏቸውን 12 ጥያቄዎች አቅርበዋል። መንግስት ለጥያቄዎቻቸው ምላሽ እንዲሰጥ የማስጠንቀቂያ ቀነ ገደብ ያስቀመጡት ባለሙያዎቹ ጥያቄዎቻቸው ትኩረት በማጣታቸው ከግንቦት 10 2017 ዓ.ም ጀምሮ ሙሉ ለሙሉ የሥራ ማቆም አድማ መምታታቸው ይታወሳል። ይህንን ተከትሎ መንግስት ፈርጠም ያለ አጸፋዊ እርምጃዎችን የወሰደ ሲሆን እስራትን ጨምሮ ከሥራ ማሰናበት፣ ማስጠንቀቂያ መስጠት፣ አዲስ የሥራ ቅጥር ማውጣት እንዲሁም ዛቻና ጫና እንደደረሰባቸው ባለሙያዎቹ ተናግረዋል። የኢትዮጵያ የጤና ባለሙያዎች ንቅናቄ በሚል ማዕቀፍ የሚታወቁት ባለሙያዎቹ ሲያደርጉት የነበረው እንቅስቃሴ የመጀመሪያ ምዕራፍ መጠናቀቁን በማስታወቅ ከሰኞ ሰኔ 9 2017 ዓ.ም ጀምሮ ወደ ሥራ መመለሳቸውን ሁለት አስተባባሪዎች ለቢቢሲ ተናግረዋል። ህዝብ እየተበደለ እንደሆነ እያየን ነበር። በጣም ብዙ መግሏላቶችም ነበሩ። ከማህበረሰቡ እንደወጣ ባለሙያ ይህንን መቀበል አልቻልንም የሚሉት አስተባባሪው ወደ ሥራ የተመለሱበትን ዋነኛ ምክንያት ሲያስረዱ የማህበረሰቡ ለቅሶና ጩኸት ግድ ስላለን ነው ብለዋል። ሌላ የንቅናቄው አስተባባሪም ሁላችንም ወደ ሥራና ትምህርት ተመልሰናል ሲሉ ከሳምንቱ መጀመሪያ አንስቶ ባለሙያዎቹ ከአድማቸው መመለሳቸውን ገልጸዋል። አንዳንድ የጤና ተቋማት ግን የጤና ባለሙያዎቹ ወደ ሥራ አትመለሱም በሚል ክልከላ እንደተደረገባቸውም አስታውቀዋል። የጤና ባለሙያዎቹ የሥራ ማቆም አድማ ከመቱ በኋላ ታካሚዎች መስተጓጎላቸውን የተናገሩ ሌላ አስተባባሪ ባለሙያዎቹ ወደ ሥራ ሲመለሱ የጤና ስርዓቱ ብዙ መናጋት እንደገጠመው መረዳታቸውን አመልክተዋል። በሥራ ማቆም አድማው ታካሚዎችና የጤና ስርዓቱ ላይ የደረሰውን ጉዳት በሚመለከት እስካሁን በመንግስት የተባለ ነገር ባይኖርም ከዚህ ቀደም ጤና ሚኒስቴር የተፈጠረ ክፍተት አለመኖሩን አስታውቆ ነበር። ከጤና ባለሙያዎች ጥያቄ ጋር በተያያዘ በመላው አገሪቱ ከመቶ በላይ ባለሙያዎች በጸጥታ ኃይሎች በቁጥጥር ስር ውለው ነበር። ፌዴራል ፖሊስ ባለፈው ወር የጤና ባለሙያዎችን የመብት ጥያቄ ሽፋን በማድረግ ትርምስ እንዲፈጠሩ ከሚሰሩ ኃይሎች ጋር ያበሩ ያላቸውን 47 የጤና ባለሙያዎች በቁጥጥር ስር ማዋሉን አስታውቋል። ባለሙያዎቹ ብሔርን ከብሔር ማጋጨት፣ ሁከትና ብጥብጥ ማነሳሳት በሚሉ እና በሌሎች ከባድ ወንጀሎች ተጠርጥረው ለሳምንታት በእስር ቆይተዋል። እነዚህ ባለሙያዎች ከእስር እንዲፈቱ ለጤና ሚኒስቴር ቅድመ ሁኔታ ማቅረባቸውን የተናገሩት አስተባባሪዎቹ ሁሉም ባለሙያዎች መፈታታቸውን ለቢቢሲ አረጋግጠዋል። እኛ እስካለን መረጃ ድረስ ሁሉም እንደተፈቱ ነው የምናውቀው ብለዋል። አብዛኞቹ የጤና ባለሙያዎች የክስ መዝገባቸው ሳይዘጋ በዋስ እንደተፈቱም ተናግረዋል። አግባብ ባልሆነ መልኩ ከስራ የተሰናበቱና የታገዱ የጤና ባለሙያዎች ጉዳይን በሚመለከት በሕግ እንደሚጠየቁ አግባብ ባልሆነ መልኩ ከስራ የተሰናበቱና የታገዱ የጤና ባለሙያዎች ጉዳይን በሚመለከት በሕግ እንደሚጠይቁ አስተባባሪው አክለዋል። ባለሙያዎቹ አበክረው ላነሷቸው 12 ለጥያቄዎቻቸው ምላሽ ካላገኙ በሁለተኛ ምዕራፍ አዲስ አቅጣጫ ቀይሰው ጥያቄዎቻቸውን ለማስመለስ እንደሚጥሩም አስታውቀዋል። መንግስት እንዳያያዙ ጥያቄያችንን የሚመልስልን አይመስለንም ያሉ አንድ አስተባባሪ ዳግም የሥራ ማቆም አድማ ማድረግን ጨምሮ ሌሎች እርምጃዎች እንደሚወስዱም ጠቁመዋል። በደም ተደራጅተን እንደመጣለን ያሉት ባለሙያዎቹ በሚቀጥሉት ወራት በመንግስት የሚሰጣቸውን ምላሽ ተመልክተው ወደ ሁለተኛው ምዕራፍ እንደሚሸጋገሩ ለቢቢሲ ተናግረዋል። አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃ ይህንን ይመስል ነበር። በሌሎች መረጃዎች እስክንገናኝ ሰናይ ቀን